እባካችሁ ንስሐ ግቡ ስለ እግዚአብሔር። እኛ ጋር ከምትፎካከሩ ይልቅ ቤታችሁን አድኑ። በቃ እኛ የምንላችሁ ምንድን ነው? ቤተክርስቲያን የምትላችሁ ነው። ይኸው ሁለት ነገር፣ አንደኛ ህይወታችሁን ፈትሹና ቼክ አድርጉ። ቆም ብላችሁ እንዴት ነው ያደግኩት ብላችሁ ጠይቁ። ሁለተኛ ጸሎት ክፍል ስሩና ቤታችሁ እስቲ መጾም፣ መጸለይ፣ መስገድ ጀምሩና ህልማችሁንና ውጤታችሁን ይዩት፣ ሂደታችሁን፣ ከዛ በረከታችሁን። አስራት በኩራት አውጡ፣ ከዛ ለነዳያን ስጡ። እናንተ ውስጥ ንፉግና ስግብግብ ስቁንቁን ገብጋባ መንፈስ መኖሩን ቼክ አድርጉ። ለሰው ምን አይነት ሰው እኔ ለጎረቤቴና ለቤተሰቦቼ ምን አይነት ሰው ነኝ፣ ለእናትና ለአባቴ ለልጆቼ ምን አይነት ሰው ነኝ ብላችሁ ራሳችሁን ቼክ አድርጉ። እንዴት ነው ያደግኩት ብላችሁ ቼክ አድርጉ። በቃ ከዛ በፍጹም ንጽህና ወደ ንስሐ ተመለሱና እናቴ ምን ታመልክ ነበር፣ አባቴ ምን ያመልክ ነበረ፣ እኔስ ምን እያመለኩ ልጆቼን አሳደግኩ ብላችሁ ሁላችሁም ጠይቁ ራሳችሁ። አይነ ጥላ ትልቁ ሴራዋ ምንድን ነው? ትዳር እንዳትይዝ እንዳታገባ ልጅ እንዳትወልድ ትሞክራለች መጀመሪያ። ያ ሁሉ ግን ካለፈ በእናት ጸሎት ወይ በአባት ጸሎት ወይም ደግሞ እግዚአብሔር መንፈስ ቅዱስ አግዞ የሆነ ደግነት፣ የዋህነት፣ ቸርነት ተደርጎልህ በእግዚአብሔር ፈቃድ ጥቂት መልካምነት ተገኝቶብህ ደግሞ ያንን ፈተና አልፈው ካገባህ ደግሞ ልጆችን በማሳመም ድንዙዝ በማድረግ ወይም ፈጣን በማድረግ ሰበበኛ የሆኑ ልጆች ወይም ከሰው ጋር የሚጣሉ ልጆች እንዲወለዱ አድርገው አንተንም ገንዘብን የሚበዘብዙ ሚስትህንም መከራዋን የሚያሳዩ ወይም ዘገምተኛ የሆነ ልጅ ድክም የሚያደርግ በቃ ለምንም ነገር የማይመች ልጅ እንዲወለድ አድርጋ አይነ ጥላ ምን ታደርጋለች? ቤተሰብን ወይም ባልን ወይም ሚስትን ታደክማለች። ሞራልን ግድል የማድረግ ለምን ከዛኛው አምልጦኛል፣ እዚህ ጋር ደግሞ አያመልጠኝም፣ እዚህ ጋር ደግሞ ደስተኛ ሆኖ እንዳይኖር በትዳሩ ላይ በልጆቹ በኩል እመጣበታለሁ ብላ በልጆች በኩል የምትጎዳለች። ይህንን ደግሞ ስታመልጠው ደግሞ አንዳንድ ጊዜ ከባድ የሚያደርገው ምንድነው? በሚስትና በባል በኩል ባለመስማማት ልጆች የባልና ሚስትን ድብድብ እያዩ ጭቅጭቅና ንትርክ እያዩ ተናደው ከቤት ወጥተው ጎዳና ልጆች እንዲሆኑ የማድረግ ልጅን የማጣት ግዴለሽ ባል ሰካራም ወይም ሚስት ሰካራም ሆና ትዳርን በትክክል ባለመምራት ትዳር እንዲፈርስ በማድረግ ከገቡበት በኋላ እንደገና መልሶ እንዲበተን የማድረግ ባህሪ ያላት አይነ ጥላ ያታስጀምርና ታቆማለች። እንዲያውም ከዚህ በፊት ሳስተምር ሰምተህ ከሆነ አንድ አይነ ጥላ ያለበት ወንድ አይነ ጥላዋ እንዳያገባ ከልክላው ግን መስተፋቅር ቢላክበት ከአንዲት ሴት ማለት ነው። መስተፋቅር ቢላክበት አይነ ጥላዋ እንዳያገባ ነው። መስተፋቅሩ ደግሞ አግባ የሚል ነው። ይሄ ልጅ የኔ ባል መሆን አለበት ብላ ነው ሴት የላከችበት። እና እንዴት ነው ይሄን መንፈስ የሚያስተናግደው? መናፍሶቹስ እንዴት ነው ይሄን ስራ የሚሰሩት ብዬ ተናግሬ አስተምሬ ነበረ። ይሄን እንድታስታውስ እፈልጋለሁ። የመጣውን መስተፋቅር አይነ ጥላዋ እንደ ሰራዊት ትቀበለዋለች። ባሌ ነው ማግባት የለበትም ሴቶች ሲቀርቡ አርቃለሁ ብላ የምታስብ አይነ ጥላ ከሆነች እና ግን መስተፋቅር ከመጣ ችግር የለውም ናግባ፣ ግን ያግባና በ6 ወሩ ወይም በዓመቱ ይፋታ፣ አፋተዋለሁ ችግር የለውም ናትልና በውስኪ በምናምን በሚገርም መልኩ ሰርጉ ይደገሳል። ከዛ በተወሰነ ጊዜ ፍቺ ይፈጸማልና ዕቃና ዕቃ ነው የሚጋባው። ከዛ ዕቃና ዕቃ ይፋታል ማለት ነው። መጀመሪያም ሰዎቹ አልተጋቡም። ይሄ የአይነ ጥላ ትልቁ ሴራ ነው። ካሳንቺስ አካባቢ ለአስተምር ሄጄ መቼም ይገባቸዋል። ቆሜ እያስተማርኩኝ ከኋላ ውርር ያደርገኛል። ታውቃላችሁ፣ ሰውነቴን ቡጥጥ ያደርገኛል። በቃ ዞር ብዬ ማይክራፎን እንደዚህ አድርጌ አባቴ ምን አጠፋው አልኳቸው። እያስተማርኩኝ እኮ ነው። እዛው እንግዲህ እያጋለጥኩት ነው እንግዲህ መሰለኝ፣ በስሜት እያስተማርኩ መሰለኝ። አጅሬው ለካ እያስገቡልኝ ነው። ማታ ገብቼ ቀጠቅጠዋለሁ፣ ሰግዳለሁ። አሁን የገባሁት ቅድም ከ2 ሰዓት በፊት አለኝ። አውደ ምሕረት ላይ ቆሜ እያስተማርኩ የክርስቶስን ቃል እያስተማርኩኝ እኮ ነው ቤተሰቦቼ። ከዛ መድረክ የሚባል ነገር አቆምኩኝ። በቃ ያው ምን አድርገችኝ ይቺ መድረክ ማህበራዊ ሚዲያ ግዴታ አትሮንስ ጨብጬ መጽሐፍ ገልጭ ዛም ነው ህዝቡ ግጥም ብሎ የተባለ መሆን አለበት። እንዲያውም የተረፍኩትና ጤነኛ የሆንኩት እንዲያውም እዚህ ከመጣሁ በኋላ ነው። ሰላም ነኝ። አይታችኋል መቼም እና በጣም አዘንኩኝ። ከዛ ዲያቆኑ ጸበል ወሰድኩት፣ ዳነ። በጣም አዘነ። ተመልሶ ወደ ስራው ገባ። አስተዳዳሪውም ተመልሶ እንደዳነ፣ መምህር ግርማ ጉባኤ መጥተው እንደዳነ ይሄ ልጅ ቄሱም መጥተው እንደዳኑ፣ እንዲያውም ቄሱን ጭራሽ በርሜል ጎጊስ ልኪያቸዋለሁ። ሄደዋል። መቼ መሰላቸው ሄዱት? በግል ነው ሄዱት።
ቤተሰቦችን ሊጠይቅ ብለው ባህር ዳር ሲሄዱ በዛው ገንዘብ ሊከላቸው በርሜል ጊዮርጊስ ሊሄድ ብለው ሄዱ። በሽታው ባለበት ሰዓት ላይ ለዚያው እና ሄደው ድነው መጡ። በርሜል ጊዮርጊስ ካህኑ ማለት ነው። በጣም ነው ደስ የሚለው። ሁለቱም ዳኑልኝ። ከዛ ቁጭ ብለን እናወራ ብለን ስንወያይ እገሌ 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 የሚባሉት ደብተራዎችም ቅባቶችም ናቸው አሉ። ለምንድን ነው ታዲያ ቤተክርስቲያን ገብቶ እንደዚህ የሚያደርጉት? ምን እናርግ? ቤተክርስቲያን የሁለቱም አይነት ሃይማኖት መገልገያ ሆናለች። ማንን እንስማ? የማንን ወንጌል እንስማ? የትኛውን እናዳምጥ? የሚገርማቸው ማይክራፎን ጨብጠው እኔ ቆይ እስከ መጨረሻው ልሂድና ላጣራ ብዬ ነው እንጂ ማረጋገጫ አላገኘ ብዬ ነው እንጂ ማለት በትክክል ማይክራፎን ጨብጠው ሲያስተምሩ የምታውቋቸው ትልልቅ መምህራኖች ውስጥ ሁለቱ ቅባት ናቸው። እንዲያውም እኔ አንድ ጊዜ መምህር አንተን ቢካልክ አናጋልጥም ካልክ ለዘመዴ ነው የምንሰጠው አሉ። ለዘመድኩን ማለት ነው። እኔ አይመለከተኝም ስጡ። በእኔ ዩቲዩብ ግን ቅደም ተከተሉን ጠብቆ ነው የሚሄደው። ዝም ብዬ ማስረጃ ሳልይዝ አላወጣም። ለምን? በዘመድኩን የመቼም መምህር ማለት ይከብደኛል። በዘመድኩን በኩል እየወጡ ያሉት መረጃዎች አብዛኛዎቹ ቤተክርስቲያንን የሚያሰድቡና እንደው በሁሉም ነገር ውስጥ ልግባ፣ በአኬም በአዶናይም በዛችም በዋንትያ በቃ በሁሉም ነገር ውስጥ በፖለቲካውም በዶክተር አብይ አህመድም በመከላከያም በፋኖም በሸኔውም በሁሉም ስለሚገባ ዘመድኩን ጥጉን ስለማላውቀው ዘመድኩን ስጡት አትስጡት ምን አገባኝ እኔ እንደርጎ ዝም ሁሉም ላይ ጥልቅ ማለት ስለማልወድ ማለት እኔ መስመሬን ይዤ የሚሄድ ነኝ። አይታችኋል። ፖለቲካ ሳወራ የለሁበትም። ብዙ ትኩሳት የሆኑ ሚዲያ ላይ የሚሰጡን ርዕሶችና አጀንዳዎች አሉ። እኔ አጀንዳ ይዤ አልሄድም። አጀንዳ የራሴ አጀንዳ አለኝ፣ አይመለከተኝም። ከዛ በደብዳቤ እያደረኩኝ በፍላሽ በሚሞሪ እያደረኩኝ እንዲደርሳቸው እያደረኩኝ ከልጅነት ጀምሮ ገና ዲያቆን ከነበሩበት ጊዜ ጀምሮ አሁን እስካሉበት ስልጣን ድረስ ያደረጉትን ነገር በሙሉ መንፈሱ የለፈለፈውን በሚሞሪ አድርጌ ላኩላቸው። ለሁሉም አገልጋዮች፣ ለደብሩ አገልጋዮች በሙሉ። ለአንዳንድ ዲያቆናት አላኩም። አንዳንድ ዲያቆናት አሉ፣ ለእነሱ አላኩም። ምክንያት ስላለኝ ነው፣ የማልክበት ምክንያት ስላለኝ ነው። ማህበራዊ ሚዲያ ላይ የሚሰሩ ስለሆኑ ያንን ድምፅ ሌላ ነገር እንዳያረጉት ስለፈራሁ ነው። ከዛ አብዛኞቹ ሊያገኙኝ ቢሮ ምናምን ደብዳቤ ያስገቡ። ብዙ ደብዳቤ መጥቶልኛል። በጣም ብዙ በወረቀት ተጽፎ የመጣ ደብዳቤ አለ። ከዛው ደብር ቢያንስ ወደ 8 ምናምን የሚሆኑ አገልጋዮች ደብዳቤ አስገብተው ነበር። አንድ ላይ ሆነው በተናጠልም መምህር ኧረ እኔም ይሄ ሰውዬ እንደዚህ አብልቶኛል፣ እንደዚህ ቤቱ ሄጄ እንደዚህ ሰጥቶኛል፣ እንደዚህ አድርጎኛል የሚሉ አገልጋዮች በሙሉ ለምን ስላቸው ደውዬ ጥበብ እየመሰለን አገልጋዮቹ ቤተሰቦቼ ከዛ ሌላ መላክ ጀመረ ሳሳድምበት። ወይ ቀላል ነው። ያው መቼም እኛ ላብራቶሪ ኤክስፐሪመንት ክፍል ገባ ብለን ትንሽ ጠቅ ስታደርጉት ወይም ሰገድ ስታደርጉ ቅዱስ ቁርባን ስትቀበሉ ምንድን ነው ምናምን ይላል። እሺ ሰላም ገባ እንዴት ነህ ይመቻል ዙፋኑ ሶፋው መቀመጫው ትሉታላችሁ። መቼም ኩላሊት ላይ ነው ጨጓራ ጣፊያ ላይ ነው የትኛው ላይ የሚቀመጠው ተመችቶት ልብ ላይ አይምሮ ላይ ህሊና ላይ መቼም እኔ ፋታ አልሰጠውም። ስለው ይላል። ደፋር አይደለ? ደብተራው ሲፈልግ ከነጫማው ሊገባ ከፈለገ የተደገመበት ሰው ቤተክርስቲያን ከነጫማው መግባት ነው የሚያምረው አይደለ? እንደዛ ነው የሚሆነው። ከዛ ተወያየና ቁጭ ብለን ዲል አደረግን። ምን ፈለግ? ካፌ እንገናኝ። እናንተ በህልሜ ካፌ እንገናኝ ብሎኝ በህልሜ ሰዓቴን ሳይ 4 ሰዓት ይላል። በህልሜ አታምኑም? እግዚአብሔር ምስክሬ ነው። በ4 ሰዓት ላይ ካፌ ሴት ቁጭ ብሏል። ከርቀት አየሁት። ምንድን ነው ሄጅ ገብቼ ነው ላገኘው የሚገባኝ? እኔ እኮ በህልሜ ነው ያየሁት እኮ። እና መንፈስ ልኮ እንገናኝ ብሎኛል። በዚህ ልክ ነው። አሁን ይህ ሰውዬ በደመና ይጓዛል ቢባል ወይ ደግሞ 1 ሜትር ከፍ ብሎ ይበራል ቢባል መቼም መናፍስትን እያዘዘ ስለሆነ ነው። አደጋ አለው ይላሉ። ልሂድ አለ ሳልሂድ ሄድኩ። ሳልሄድ ያላችሁኝ አየሁት ከፊት ለፊት። የት መሰላችሁ የተገናኘ ነው? ውበት ህንፃ መገናኛ ማራቶን ጋር እዛ አንዱ ካፌ ገባን። ገብቶ አየሁት ቁጭ አለ እና በጣም ማለት እኔ አንዳንድ ጊዜ ነገሮች ግንን ብለው
ከአይምሮ በላይ ሲሆኑ ኧረ መምህር ምንድነው የምታወራው ልትሉኝ ትችላላችሁ። ቤተሰቦቼ እናንተ ታች ሆናችሁ ማን የላከብኝ እኛ ጨዋታው ሌላ ነው። በቃ ላይ ቅጥቅጡ ሌላ ነው። በዚህ ልክ በህልሜ ሰዓት አሳይቶኝ በእውን በሰዓቱ ቁጭ ብሏል። በሰዓቱ ነግሬዋለሁ ብሎ አስቦ መቼም ልኬለታለሁ ሜሴጅ ብሎ ቴክስት እንዳደረገ ሰው እንደምመጣ እርግጠኛ ሆነ ማለት ነው። ከዛ ቆምኩኝና አሁን ብገባና ባገኘው ጠርቼህ ነው እኔ ነኝ ስቤ ያመጣሁህ ይለኛል። ስለዚህ እንዴት ነው ማድረግ ያለብኝ አልኩኝ። አያችሁ። ከዛ ቆሜ ወደ ሊቀ መላክ ወደ ቅዱስ ሚካኤል ዞርኩኝና እዛው አጠገብ ያለ ሚካኤል ከሚካኤል ዞርኩና አንድ አቡነ ዘበሰማያት ጸልዬ ገባሁ። እሺ ያልኩት ገና አንድ ገባሁኝ። እሺ ቢስ ቆም ጊዜ ያው ብትይዘውም ግን በሰዓቱ መተሃል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩ። ማለት ምንድነው ገብቷቸዋል? ብትይዘውም ማለት ማታ ቀጥቅጬ ይዤዋለሁ። ታስሯል፣ ተይዣለሁ፣ ታስሬያለሁ። በቃ በዓል ሰላማት ብሎኛል። መንፈሱ ብሎታል፣ ነግሮታል ሄዶ እና ብትይዘውም ግን ያው በሰዓቱ መተሃል አለኝ። ኦኬ እሺ አልኩኝና ቁጭ አልኩኝ። ጥምጣም ይሄት ሄዳ አልኩት። አይ በዚህ ሰዓት እኮ ጥምጣም አያስፈልግም አለኝ። ሱፍ ምናምን ገጭ አድርገው አንዳንድ ቄሶች አይታችኋል። አባ አሳልሙን የምትሏቸው የምታውቋቸው ሲሆኑ ነው። የሚያውቃቸው ሰው ከሌለ ኖርማል ናቸው። ቁጭ ብለው ከፈለጉ ወተት መጠጣት ይችላሉ። ከፈለጉ ቢራ አያስታውቅባቸውም። አሁን በቆባቸው የሚያፍሩ በክህነት ልብሳቸው የሚያፍሩ አገልጋዮች መጥተዋል። በጣም የሚያሳዝነው ነገር። ኦኬ እሺ ቁጭ አልኩኝና በጣም ግን አድንቃለሁ ምናምን አለኝ። ለምን አልኩት። አይ በቃ ያስከው ስትይዘው ጊዜ እኛ ጋር ብዙ ናቸው። አንተም ላክ ችግር የለውም እናንተ ጋር ካሉት እኛ ጋር ያሉት ይበልጣሉ የሚለውን ታውቀዋለህ መቼም አልኩት። እና ኖርማል ነው የሚያወራኝ መንፈስ እንዳለበት ሰው ምንም አይደለም። እና የሆነ ቦታ ጠብቁ የሚሏቸው መንፈሶችን አስቀምጦ ከኔ ጋር የሚያወራ ሰው ብቻ ይመስላል ስታስቡት። ስጋ ለበሰ አጋንንት አይመስልም። በዚህ ልክ ሊደራደር ይመጣል። አንተ ከዛ ምንድነው የምትፈልገው? ለምንድነው የላከው እኔ ጋር አልኩት። አይ በቃ ቼክ እያደረኩ ነው አለኝ ይሄኛው። ኦኬ ጸሐፊውም ቼክ ሊያደርገኝ ላከ፣ አንተም ቼክ ልታደርገኝ ላክ። ኦኬ እሺ ያስኩት። ይኸው በቃ መምህር ግርማ ባስተማሩን ጠበጠብኩት። የኛን ኪንዶ ታውቃታለህ አለችኝ አልኩትና ወጣሁኝና ጠረጴዛ ላይ ቁጭ አደረኩት። ኪንዶ ታውቃለህ? የኛ ኪንዶ የብሩስ ሊ ወይም ቻክሮሊስ የምናምን የነ ጄኪ ጃን መቁጠሪያችን ነች። ሌላ ምንም ኪንዶ የለን። እንዲህ ምናምን ትሉና ከዛ ለመሳቅ ለመጫወት ምናምን ሲሞክር ትቀልዳለህ አይደል? በሃይማኖት ትቀልዳለህ አይደል? ማህቤብ ላይ የተዋረስከው የትኛውን ነው? የባህሩን ነው? የበረሃውን ነው? የጫካውን ነው? የትኛውን ነው? ከሲኦል ነው የሳብከው? ከየት ነው የሳብከው? ምንድን ነው እንደዚህ በዚህ ልክ? በዚህ ነገ እኮ ትሞታለህ። አንተም እኮ ተዋናይ እኮ ሞቷል እኮ አልኩት። ተዋናይን ታውቀዋለህ መቼም። ተዋናይ የሚባለውን ደብተራ በፍየል ላይ ያዋረሰ፣ በራሱ ላይ ያዋረሰ፣ በቤት ሰራተኛው ላይ ያዋረሰ፣ በልጆቹ በምንም አደረገ። ግን በቃ እኮ ትሞታለህ እኮ አፈር ይበላሃል፣ ትበሰብሳለህ። ከዛ በኋላ ክርስቶስ ፊት ትቀርባለህ እኮ። የሰማዩ ማናየው አለኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ነህ ቤተክርስቲያን መድረክ ላይ ቆመህ ውዳሴ ማርያም አንድምታ ትርጓሚ የምታደርገው? አንተ ነህ የእመቤታችን አንድም እያልክ በግዕዙ ወደ አማርኛ አማርኛውን ደግሞ ወደ አንድምታ የምታደርገው አንተ ነህ። የሰማዩ ማናየው። ታዲያ ሲኦልና ገነትን ታዲያ ምን ብለህ ልታስተምረው ሰው ጊዜ? አሁን እስቲ እንደው እንትኑ አንተ ያትና ሸቀላውን እስቲ አስተምሪኝ፣ ዩቲዩብ ላይ እንዴት እንደሚሸቀል አስተምሪኝ ምናምን አለኝ። ልክ ማነው ስሙ ገብረስላሴ ነው የሚባል ቲክቶክ ላይ አንድ የሆነ ስማችን የሚያጠፋ የሚሳደባል አይደል? በውስጥ በኩል ገብቶ ለአንዳንድ ዩቲዩበሮች ቲክቶከሮች ለኛ የኛ ተመሽ ወይ እንዴት ነው እስቲ ሌላው ሰውትና እኔ ቢያለኝ እኮ በቃ ገንዘብ መስራት አልቻልኩም በቲክቶክ እንዴት እንደሚሰራ ሲያስተምሩኝ ይላል። በዛ የገባ በውስጥ በኩል አይገርማችሁ? ተማሪዎች የደውሉ ይነግሩኛል። አረ መምህር ገብረስላሴ የሚባል እንደዚህ እያለ ነው ይላሉ። እና እንዴት እንደሚሸቅሉ እንዴት ብሩ እንደምታፍሱት እስቲ ባካችሁ ንገሩኝ። ግርምሽ ያስተማረ ሌላ ስማት ድግምት የለም አለ አልኩት። በቃ እሱን አስተምረ ምንድነው አንተም እኛም አራዳ እንውልና በቃ አለ ቆንጆ መተት አስተምሮኛል አልኩኝ። አላንሳውና ላጣረኩት አስተናጋጅ ካፌው ምናምን ሰው መጣ ተሰበሰበ። ጭንቅላቱን ወገብ በዛ የሚያክል የወይራ መቁጠሪያ በቃ ተናደዱ ውስጤ። በቃ እንዴት በዚህ ልክ ይቀልድብኛል? እንዴት ምን አይነት በቃ ውስጤ በጣም ተናደደ። ከዛ በጣም መትቼዋለሁ፣ ወገቡንም መትቼዋለሁ። ላጣርጌ ሰንበር አስቀምጬለታለሁ። ከዛ ካፌው እንትን ያዘኝ።
ከአቦ የካፌው አስተናጋጆች አለቃ ሰው መጣ ምናምን ምንድን ነው ሲል ጊዜ እዛ ምድረ ኮልኮሊያ ሂድና ጋርንትን ሰብስብ እዚህ መተህ ምናምን ብዬ ተናግሬያቸው ወደ ውስጥ ይዘውት ገቡ። እንዲህ መሰለኝ አጅሮን አሳረፍኩለት መሰለኝ። ፊት ለፊት አስቀምጬለትም ሊቀልድ ይሞክራል። ከዛ ወደ ቤት የመጣሁኝ በስልክ በቴክስት አድርጎ ስድብ አይደለም ግን ይሄ እንዴት ነው ዛቻም አትሉትም፣ አንድ ቀን እንደምንገናኝ ቀጠሮ ሊያስይዝ ሞከረ። ላከው፣ ችግር የለውም ፎቶ አለኝ፣ የካፌውን ካሜራ ተጠቅሜ ቪዲዮን ወስዳለሁ፣ ቤተክርስቲያን የምታደርገውን ነገር ሁሉ እናገራለሁ፣ ከዛ በኋላ ታያታለህ አልኩት። ከዛ በ3 ቀን ነው በ4ኛ ቀኑ የለም ተባለ፣ ሄዷል ወደ ሀገሩ ተባለ። ብዙ ሰዎች ቆይ እሰራልሻለሁ ካሉ በኋላ የት ሄደ ሲባል ክፍለ ሀገር ከተባለ በቃ ልታሰራልኝ ነው ማለት ነው ይባላል አይደል? ኦኬ አልኩኝና እኔም ደግሞ ያው በደንብ አድርጌ በስሙ ማለት ነው እየቀጠቀጥኩኝ ከዚህ ሰውዬ የምትመጣ በስላሴ ስም ታስር፣ ወደ መጣህበት ግባ፣ ሂድና ወደ መጣህበት ሰውዬ ግባ እያልኩ ቀጠቀጥኩት። ማታ ማታ ቀጠቀጥኩት። ከዛ የሆነ ቀን ላይ እኔ እንግዲህ እኔ ውስጥ የታሰረ ምናምን ኖሮ አይደለም ቀጠቅጠው እየፈተሽኩ ነው ራሴን፣ በዛውም ስጋዬን እየገራው እየሰገድኩኝ ማለት ነው። የሆነ ቀን ላይ ቁጭ ብዬ ከልጆቼ ጋራ የተጫወትኩኝ ቴሌቪዥን ያው እንደ ቤተሰብ ማለት የተጫወትን ምልክት ታወቀኝ። ከኋላዬ በር የተከፈተ መሰለኝ፣ የቤታችን በር። ዞሬ ሳይ በር አልተከፈተም፣ ንፋስ ነው ግፍ ይላል። ከዛ ውርር አደረገኝ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ጆሬ እንደዚህ ስል ባለቤቴ ምን ነው አለችኝ። እኔ እንጃ ጆሬ ጭው አለብኝ አልኳት። ይሄ ደግሞ ብዙ ጊዜ በጆሬ ነው የሚነግረኝ። ኦኬ መጣሁ፣ በቃ ቢሮ ነው የማድረው፣ ቻው አልኳቸውና ወደ ቢሮ መጣሁ። እንዳይጨናነቁ ልጆቹ ማለት ነው። ቢሮ መጣሁኝና 287 ሰገድኩበት። ያ ማለት 741 ማለት ነው። 741 7,000 ብር አስቀምጥና አንድ አቡነ ዘበሰማያት እያልኩ ስሰግድ 41 ይሞላል። ታውቃላችኋል ይሄን? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያላችሁ ስትሰግዱ መጨረሻ ላይ ለዘላለሙ አሜን ስትሉ 41 ይሞላል። ቁጠሩት። ልክ የእመቤታችን ጋር ስትደርሱ በእመቤታችን በቅድስት ድንግል ማርያም ስም እያላችሁ ስትሄዱ ስሟን እየነጣጠላችሁ መሄድ አለባችሁ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ የሚለው ላይ የእመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ እያላችሁ ስሙን እየነጣጠላችሁ አንዳንድ ስግደት መስገድ ነው። 741 ሰገድኩበት፣ 287 ሆነ። ከዛ በኋላ እዛው በተኛውበት ዘረረኝ። ራሷ እንግዲህ ድንግል ማርያም እዛው ያዘችልኝ ማለት ነው። በተኛሁበት ነጋ። እዛው የጸመጸልይበት ቦታ ላይ ከላይም አልለበስኩ ምንም አላልኩኝ። ሲነጋ ቁጭ ብዬ ህልሜን ጻፍኩት። የጻፍኩትን ፎቶ አንስቼ ላኩለት። ክፍለ ሀገር ነው ያለው፣ ገጠር ነው ያለው፣ አላየውም። ከዛ በኋላ ከ15 ቀን ነው ከ20 ቀን በኋላ ተመለሰ ሰውዬ። ከ20 ቀን በኋላ ሲመለስ በሰው በቃሬዛ ተደርጎ ተሸክሞት ነው የመጣው ሆስፒታል ሊገባ እና እዚህ እንደመጣ እንግዲህ እንደገባ ኔትወርክ ሰርቶለታል መሰለኝ። በሰው ትከሻ ላይ ተሸክመውት ነው የሚልክልኝ። አሁን እኔ ይሄን ቴክስት ምልክልህ የሰው ትከሻ ላይ ሆኜ ነው። የሆነቴን ነው የምነግራችሁ። ምን ያህል የጸሎት አቅም ነው የምነግራችሁ። እኔ እንደዚህ ሆኜ እግዚአብሔር እንዲያደርገልኝ ብዬ ነው እንጂ ልናገር የምችለው እኔ እንደዚህ ያደረኩት አይደለም እምላችሁ። በሰው ትከሻ ላይ ተሸክመውት ከገጠር ከአዲስ አበባ ጥግ ላይ ማለት ነው እዚህ ስትገቡ ሸኖ አካባቢ ላይ ከዛ ተቀብለውት በአምቡላንስ አልቻልንም ብለው ተቀብለውት አጥተው ሆስፒታል እስከሚያስገቡ ድረስ ቴክስት እያደረገ ነው። የላክልኝን አይቼዋለሁ፣ ህልሙንም የላከውንም አይቼዋለሁ። እንደገና ወደ መጣህበት ተመለስ ብለህ የላከው መንፈስም ደርሶኛል፣ ቴክስቱም ደርሶኛል ነው እንጂ እያለ ይቀልዳል። እና ግርምሽ ጥሩ አድርጎ አስተምሯቸዋል። ከአሁን በኋላ ከአንተ ጋር ልፋለምን በቃኝ አለኝ። ይሄም እግዚአብሔር ስም የተመሰገነ ነው። ሌላ ምንም አላደረግ። ወደ መጣህበት ተመለስ ነው ያልኩት። መዝሙር 11 መዝሙር 34 መዝሙር 58